አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተወደዳችሁ እንዴት ቆያችሁን? የሰኔ 15 2018 ሚንበር ኸበር ጀመረ። ፋይዛ መሐመድ ሚንበር ኸበርን እየመራው ከናንተ ከተመልካቾች ጋር ቆያለሁ። እስከ ፍጻሜው አብራችሁን እንድትዘልቁ በአክብሮት እየጋበዝኩ ለዕለቱ ከያዝናቸው ጉዳዮች መካከል አበይቱን አስቀድማለሁ። በሳውዲ አረቢያ በአስቸጋሪ ሁኔታ ውስጥ የነበሩ ከ1500 በላይ ኢትዮጵያውያን ወደ ሀገራቸው መመለሳቸውን የሴቶችና ማህበራዊ ጉዳይ ሚኒስቴር አስታወቀ። ማሌዥያ እና ባንግላዴሽ በሐላል ምርቶች ዙሪያ ያላቸውን ትብብር ለማጠናከር ተስማሙ። እየበረታ የመጣው ከፍተኛ የሙቀት ማዕበል አውሮፓ ትምህርት ቤቶችን እንድትዘጋና የባቡር ጉዞዎችን እንድትሰርዝ አስገደደ የሚሉት የሚንበር ኸበር አበይት ጉዳዮች ናቸው። አብራችሁን እንድትቆዩ በድጋሚ እየጋበዝን ወደ ቀዳሚው ኸበር አልፋለሁ። በሳውዲ አረቢያ በአስቸጋሪ ሁኔታ ውስጥ የነበሩ ከ1500 በላይ ኢትዮጵያውያን ወደ ሀገራቸው መመለሳቸውን የሴቶችና ማህበራዊ ጉዳይ ሚኒስቴር አስታወቀ። የሴቶችና ማህበራዊ ጉዳይ ሚኒስቴር በሳውዲ አረቢያ በአስቸጋሪ ሁኔታ ውስጥ ነበሩ ያላቸውን 1526 ኢትዮጵያውያን ወደ ሀገራቸው መመለሳቸውን አስታውቋል። ሚኒስቴር መስሪያ ቤቱ ይህንን ያስታወቀው ዛሬ ሰኞ ሰኔ 15 2018 ባሰራጨው መረጃ ነው። እንደ ሚኒስቴር መስሪያ ቤቱ መረጃ በሳምንት ውስጥ በተደረገ 8 ዙር በረራ የተመለሱት 1133 ወንዶችና 371 ሴቶች እንዲሁም 22 ጨቅላ ህጻናት ናቸው። ከነዚህም 146 ያህሉ እድሜያቸው ከ18 ዓመት በታች የሆኑ ታዳጊዎች ይገኙበታል። በዚህ ዓመት መስከረም ወር በተጀመረው ዜጎችን ወደ ሀገር ቤት የመመለስ ስራ እስካሁን ከ80500 በላይ ኢትዮጵያውያንን ወደ ሀገር መመለስ መቻሉንም ሚኒስቴር መስሪያ ቤቱ አስታውቋል። ለተመላሽ ዜጎች በአየር ማረፊያና በማቆያ ማዕከላት ተገቢውን ድጋፍ የማድረግና ከቤተሰብ ጋር የማቀላቀል ስራ እየሰራ እንደሚገኝም ገልጸዋል። በተጨማሪም መደበኛ ባልሆነ ፍልሰት ወደ ተለያዩ ሀገራት ሄደው የሚመለሱ የፍልሰት ተጎጂዎችን ለመደገፍና መልሶ ለማቋቋም የሚያስችሉ ተግባራትን በትብብር እያከናወነ እንደሚገኝ ተገልጿል። በተያያዘ ሳውዲ አረቢያ መደበኛ ባልሆነ መንገድ ድንበር አቋርጠው ወደ ግዛቴ ሊገቡ ነበር ያለቻቸውን 1668 የውጭ ዜጎችን በቁጥጥር ስር ማዋሏን አስታውቃለች። በቁጥጥር ስር ከዋሉት ውስጥ 53 በመቶ ኢትዮጵያውያን መሆናቸውን የሀገሪቱ የውስጥ ጉዳዮች ሚኒስቴር አስታውቋል። ሚኒስቴሩ ስደተኞቹን በቁጥጥር ስር ያዋለው በአንድ ሳምንት ውስጥ ማለትም ከሰኔ 4 እስከ 10 2018 ባካሄደው የቁጥጥር ስራ እንደሆነ ገልጸዋል። ከኢትዮጵያውያን በተጨማሪ 46 በመቶ ያህሉ የየመን ዜጎች እንደሆኑ ተጠቅሷል። የሀገሪቱ ባለስልጣናት ከዚህ በተጨማሪ ከ15000 በላይ ዜጎች የሀገሪቱን ሕግ ተላልፈዋል በሚል በቁጥጥር ስር መዋላቸውንም አክለው ገልጸዋል ሲል የሳውዲ ጋዜጣ ዘገባ ያመለክታል። በመጪዎቹ 10 ቀናት የክረምት ዝናብ ተጠቃሚ የሆኑ አካባቢዎች ከቀላል እስከ መካከለኛ ዝናብ ያገኛሉ ሲል አገልግሎቱ ገለጸ። የኢትዮጵያ ሜትሮሎጂ ኢንስቲትዩት በመጪዎቹ 10 ቀናት ለክረምት ዝናብ መፈጠር አስተዋጽኦ የሚያደርጉ የሜትሮሎጂ ገጽታዎች ተጠናክረው እንደሚቀጥሉ አዲስ ባወጣው መግለጫ አስታውቋል። ኢንስቲትዩቱ ባሰራጨው መግለጫ በመጪዎቹ 10 ቀናት ከቀላል እስከ ከባድ መጠን ያለው ዝናብ ይጠበቃል ብሏል። በዚህም በደቡብ ምዕራብና በምዕራብ አጋማሽ የሀገሪቱ ክፍሎች ላይ የሜትሮሎጂ ገጽታዎች የተሻለ ጥንካሬ እንደሚኖራቸው አሃዛዊ የትንበያ መረጃዎች እንደሚያሳዩ ጠቁመዋል። እርጥበታማው የአየር ሁኔታ ከቀን ወደ ቀን በደቡብ ምዕራብ በምዕራብና በሰሜን ምዕራብ የሀገሪቱ አካባቢዎች ላይ በመጠንና በስርጭት እንደሚስፋፋና ከቀላል እስከ መካከለኛ ዝናብ እንደሚኖራቸውም አመላክቷል። በመካከለኛው ሰሜን ምስራቅና በደቡብ የሀገራችን አካባቢዎች ደግሞ ቀላል መጠን ያለው ዝናብ እንደሚያገኙ ገልጸዋል። በመጪዎቹ ቀናት በሚጠናከሩት የሜትሮሎጂ ገጽታዎች ምክንያት የክረምት ዝናብ ተጠቃሚ በሆኑ የሀገሪቱ አካባቢዎች ላይ ከቀላል እስከ መካከለኛ መጠን ያለው ዝናብ እንደሚኖር ጠቁመዋል። አልፎ አልፎ በውሃ አካላትና በከባቢ አየር ውስጥ ከሚጠናከሩት የሜትሮሎጂ ገጽታዎች በመነሳት በደቡብ ምዕራብ፣ ምዕራብና በሰሜን ምዕራብ የሀገሪቱ አካባቢዎች ከባድ ዝናብ እንደሚያገኙም ተመልክተዋል። በእነዚህ ቀናት የሚኖረውን የዝናብ መጠንና ስርጭት በአግባቡ በመጠቀምና በማሰባሰብ በዚህ ወቅት የሚካሄዱ የግብርና እንቅስቃሴ ስራዎችን ከባለሙያዎች ጋር በመመካከር ማከናወን እንደሚያስፈልግ ገልጸዋል። በእነዚህ 10 ቀናት በሚኖረው ከፍተኛ የፀሐይ ኃይል ምክንያት
በአፋር ክልል በሰሜን ምስራቅ፣ በምዕራብ፣ በሰሜን ምዕራብና በደቡብ ምዕራብ አካባቢዎች የቀኑ ሙቀት ከፍተኛ እንደሚሆን አሃዛዊ ትንበያዎች አመላክተዋል። በመጪዎቹ 10 ቀናት የደቡብ ምዕራብ፣ ምዕራብ፣ የሰሜን ምዕራብ፣ የሰሜንና የመካከለኛው የመኸርና የበልግ ሰብል አብቃይ አካባቢዎች ከቀላል እስከ ከባድ መጠን ያለው እርጥበት እንደሚያገኙ ይጠበቃል። በእነዚህ ቀናት የክረምት ዝናብ ተጠቃሚ በሆኑ የሀገሪቱ ተፋሰሶች ላይ ከቀላል እስከ ከባድ መጠን ያለው የገጸ ምድር የውሃ ፍሰት እንደሚኖራቸው ይጠበቃል። በመሆኑም የሚኖረውን መልካም አጋጣሚ በተሟላ መልኩ በመጠቀምና የሚጠበቁ አሉታዊ ተጽዕኖዎችን በመቀነስ የውሃ ሜትሮሎጂ ምክረ ሀሳብን ተግባራዊ ማድረግ እንደሚገባም ኢንስቲትዩቱ አሳስቧል። ማሌዥያ እና ባንግላዴሽ በሐላል ምርቶች ዙሪያ ያላቸውን ትብብር ለማጠናከር ተስማሙ። ከድር ከማል የተዘጋጀውን ዝርዝር ያቀርበዋል። ማሌዥያ እና ባንግላዴሽ በሐላል ምርቶች ዙሪያ ያላቸውን ትብብር ለማጠናከር ተስማሙ። ማሌዥያ እና ባንግላዴሽ ኢኮኖሚያዊ ትስስራቸውን ይበልጥ ለማጠናከርና አዳዲስ የእድገት እድሎችን ለመፍጠር በሚያደርጉት ጥረት በሐላል ኢንዱስትሪ ያላቸውን ትብብር ለማጠናከር ከስምምነት ላይ ደርሰዋል። በስምምነቱ ማሌዥያ በሐላል ማረጋገጫ ወይም ሰርቲፊኬሽን፣ በህግ ማዕቀፎች፣ በአቅም ግንባታ፣ በምርምርና በፈጠራ ያላትን ልምድ በመጠቀም የባንግላዴሽን የሐላል ስነ ምህዳር ልማት ለመደገፍና ትብብራቸውን የማጠናከር ዓላማ አለው። ይህ ስምምነት የተደረሰው በጠቅላይ ሚኒስትር ዳቱክ ሴሪ አንዋር ኢብራሂምና በባንግላዴሽ ዋና አማካሪ ጣሪቅ ራህማን መካከል በተደረገው የሁለትዮሽ ውይይት ሲሆን ሁለቱም መሪዎች የሁለትዮሽ ንግድና ኢንቨስትመንትን ለማስፋፋት ያላቸውን ቁርጠኝነት በድጋሚ አረጋግጠዋል ተብለዋል። ሁለቱም ሀገራት ከሐላል ኢንዱስትሪዎች በተጨማሪ ቴሌኮሙኒኬሽን፣ ኢነርጂ፣ መሰረተ ልማት፣ ወደቦች እና ሎጂስቲክስ፣ የግብርና ማቀነባበሪያ፣ ትምህርት፣ ዲጂታል ኢኮኖሚ፣ ሴሚ ኮንዳክተሮች እና ስማርት ማኑፋክቸሪንግን ለወደፊት የጋራ ትብብር ቁልፍ ዘርፎች አድርገው ለይተዋል። ማሌዥያ በዓለም አቀፍ ደረጃ የሐላል ስነ ምህዳር ፈርቀዳጅ በመሆን ትታወቃለች። አገሪቱ ለኢንዱስትሪዋ እንደ መሰረት የምትጠቀመው በማሌዥያ የእስልምና ልማት መስሪያ ቤት የሚመራውንና በዓለም አቀፍ ደረጃ እውቅና ያገኘውን ከፍተኛ የሐላል ማረጋገጫ ወይም ሰርቲፊኬሽን ስርዓት ነው። ሀገሪቱ ከሐላል ምርቶች ጋር በተያያዘ 68.52 ቢሊዮን የማሌዥያ ሪንጊት ወይም አርኤም የወጪ ንግድ ገቢ አስመዝግባለች። የአገር ውስጥ የሐላል ገበያ እና የወጪ ንግዱ ከፍተኛ እድገት ያሳያሉ ተብሎ የሚጠበቅ ሲሆን አጠቃላይ የማሌዥያ የሐላል ገበያ እንደ አውሮፓውያን አቆጣጠር በ2030 ከ113 ቢሊዮን ዶላር በላይ እንደሚደርስ ተተንብዮአል። ማሌዥያ በሐላል ኢንዱስትሪ ዋና መሪ እቅዷ አማካኝነት ዓለም አቀፍ አምራቾች በሀገሪቱ ውስጥ የማምረቻ ማዕከላትን እንዲያቋቁሙ እያበረታታች ትገኛለች። ባንግላዴሽ በበኩሏ ከ3 ትሪሊዮን ዶላር በላይ በሆነው የዓለም አቀፍ የሐላል ምግብና ኢኮኖሚ ገበያ ውስጥ ራሷን እንደ ቀጠናዊ ማዕከል ለመቅረጽ እየሰራች ትገኛለች። ባንግላዴሽ ከ170 ሚሊዮን በላይ በሆነው የሙስሊም ቁጥሯ ምክንያት ከፍተኛ የሀገር ውስጥ ፍጆታ ያላት ቢሆንም ቀጥተኛ የሐላል ምርቶች የወጪ ንግዷ ከማሌዥያ ጋር ሲነጻጸር አሁንም አነስተኛ ነው። የባንግላዴሽ ማሌዥያ የንግድና ኢንዱስትሪ ምክር ቤት BMCCI እንደሚተነበየው ባንግላዴሽ ወደ ማሌዥያ ብቻ የምትልከው የሐላል ምርቶች የወጪ ንግድ እንደ አውሮፓውያን አቆጣጠር በ2030 ከ7 እስከ 8 ቢሊዮን ዶላር ሊያድግ ይችላል። የዘንድሮ ዓለም አቀፍ የስደተኞች ቀን ቅዳሜ ሰኔ 13 2018 ተከብሮ ውሏል። የስደተኞች ቀን በተለያየ መሪ ቃል የሚከበር ሲሆን የተባበሩት መንግስታት ድርጅት ለዚህ ዓመት አንቲል ኤቭሪዋን ኢዝ ሴፍ በሚል መሪ ቃል ይፋ አድርጓል። አሚናት መሐመድ ዝርዝር አላት። የተባበሩት መንግስታት ድርጅት ከፍተኛ የስደተኞች ኮሚሽን UNHCR በቅርቡ ባወጣው የ2025 አዲስ ሪፖርት እንዳመለከተው በዓለም አቀፍ ደረጃ በግዴታ የተፈናቀሉ ሰዎች ቁጥር 118 ሚሊዮን ገደማ ደርሷል። እነዚህን በተለያዩ ምክንያቶች ከሀገራቸው በግዳጅ የተፈናቀሉ ስደተኞችን ለማሰብ በየዓመቱ ሰኔ 13 ዓለም አቀፍ የስደተኞች ቀን በመባል ይከበራል። የዘንድሮ ዓለም አቀፍ የስደተኞች ቀንም ቅዳሜ ሰኔ 13 2018 ተከብሯል። በዚህ ዓመት ለተከበረው የስደተኞች ቀን በተለያየ መሪ ቃል የተከበረ ሲሆን የተባበሩት መንግስታት ድርጅት አንቲል ኤቭሪዋን ኢዝ ሴፍ በሚል መሪ ቃል እንደተከበረ አስታውቋል።
የዘንድሮ ዓመት የዓለም አቀፍ የስደተኞች ቀን መታሰቢያ በዓል በኢትዮጵያም በአዲስ አበባ ዩኒቨርሲቲ በገብረ ክርስቶስ ደስታ ማዕከል የዘመናዊ ስነ ጥበብ ሙዚየም ውስጥ በተከፈተ የስነ ጥበብ አውደ ርዕይ ተከብሯል። በአውደ ርዕዩ ከተለያዩ ሀገራት በመጡ ስደተኛ አርቲስቶች የተዘጋጁ የስነ ጥበብ ስራዎች ቀርበዋል። የተባበሩት መንግስታት ድርጅት ከፍተኛ የስደተኞች ኮሚሽን ይፋ ባደረገው ዓመታዊ የግሎባል ትሬንድስ ሪፖርት መሰረት በጦርነት፣ በግጭት፣ በሃይማኖትና ፖለቲካዊ ስደት እንዲሁም በሰብአዊ መብት ጥሰት ምክንያት ከቀያቸው ለመፈናቀል የተገደዱ ሰዎች ቁጥር በዓለም ዙሪያ 117.8 ሚሊዮን ደርሷል። ይህ አሃዝ ከ2024ቱ 123.2 ሚሊዮን አንጻር ለመጀመሪያ ጊዜ መጠነኛ ቅናሽ ያሳየ ቢሆንም አሁንም በዓለም ታሪክ ከፍተኛውና አሳሳቢው ሆኖ ቀጥሏል። በአሁኑ ወቅት ከዓለም ሕዝብ 1.4 በመቶ ወይም ከየ70 ሰዎች ውስጥ አንዱ በስደት ላይ ይገኛል። የተባበሩት መንግስታት ከፍተኛ የስደተኞች ኮሚሽነር በርሃም ሳሊህ ሪፖርቱን ይፋ ባደረጉበት ወቅት ለብዙ ስደተኞች መፈናቀል መጀመሪያ ላይ የነፍስ ማዳኛ መንገድ ቢሆንም ውሎ አድሮ ግን እድሜ ልክ የሚዘልቅ እስር እየሆነ ነው ብለዋል። የሪፖርቱ ግኝቶችና አሃዛዊ መረጃዎች እንዳመለከቱት በ2025 መጨረሻ ላይ ከ117.8 ሚሊዮን በላይ ሰዎች በግዳጅ የተፈናቀሉ ሲሆን ከእነዚህ ውስጥ 39 በመቶ የሚሆኑት ከ18 ዓመት በታች የሆኑ ህጻናት ናቸው። ከ2018 እስከ 2025 ባለው ጊዜ ውስጥ በአማካኝ 305,000 ህጻናት በየዓመቱ ስደተኞች ሆነው ተወልደዋል። ወደ 4.4 ሚሊዮን የሚጠጉ ስደተኞች ወደ ትውልድ ሀገራቸው መመለሳቸውን ሪፖርቱ ቢጠቅስም በአንጻሩ 4.5 ሚሊዮን ገደማ ስደተኞች ደግሞ ዜግነት ሳይኖራቸው በመቶ ሀገሮች እንደሚኖሩ ጠቅሷል። ከነዚህ ዜግነት አልባ ስደተኞች መካከል ከ10 ሰው 7ቱ በአራት ሀገሮች የሚኖሩ ሲሆን ባንግላዴሽ 1.2 ሚሊዮን በማስተናገድ ከፍተኛውን ቁጥር ይዛለች። ዜግነት ከሌላቸው እነዚህ ስደተኞች ውስጥ 1.8 ሚሊዮን ሰዎችን በመያዝ ከፍተኛውን ቁጥር የሚይዙት ደግሞ የሮሂንጃ ስደተኞች መሆናቸው በሪፖርቱ ተካቷል። ከአጠቃላይ የስደተኞች ቁጥር 68 በመቶ የሚሆኑትን የዓለም ስደተኞችና ሌሎች ዓለም አቀፍ ጥበቃ የሚያስፈልጋቸውን ሰዎች የሚያስተናግዱት ዝቅተኛና መካከለኛ ገቢ ያላቸው ሀገሮች ናቸው። ከጠቅላላው 26 በመቶ ለሚሆኑት ስደተኞች ጥገኝነት የሚሰጡት ደግሞ እጅግ ዝቅተኛ እድገት ያላቸው ሀገሮች ናቸው። ከስደተኞች መሃል የሀገር ውስጥ ተፈናቃዮች ቁጥር ከፍተኛውን ቁጥር የሚይዝ ሲሆን በገዛ ሀገራቸው ውስጥ ተፈናቅለው የሚኖሩ ዜጎች ቁጥር 68.7 ሚሊዮን ደርሷል። ከእነዚህ የሀገር ውስጥ ተፈናቃዮች መካከል 46 በመቶ የሚሆኑት በአምስት ሀገራት ማለትም ሱዳን፣ ኮሎምቢያ፣ ሶሪያ፣ የመንና ከአፍጋኒስታን ናቸው። ሆኖም ከእነዚህ ስደተኞች 65 በመቶ የሚሆኑት መጠለያ ያገኙት በገዛ ሀገራቸው አዋሳኝና ጎረቤት በሆኑ አገራት ውስጥ ነው። ቻድ፣ ኢራን፣ ኡጋንዳ፣ ቱርክ፣ ጀርመን እና ኮሎምቢያ ከፍተኛ ቁጥር ያላቸውን ስደተኞች በማስተናገድ ግንባር ቀደም እንደሆኑ ተጠቅሷል። ከፍተኛ የሀገር ውስጥ ተፈናቃይ ከተመዘገበባቸው ውስጥ ምስራቅና ደቡብ አፍሪካ ከፍተኛውን ድርሻ ይይዛሉ። የሱዳን የእርስ በርስ ጦርነት 4ኛ ዓመቱን በያዘበት በአሁኑ ወቅት ዩኤንኤችሲአር ያወጣው የቅርብ ሪፖርት እንደሚያሳየው ከአገሪቱ ያኮበለሉ ስደተኞች ቁጥር 4.5 ሚሊዮን አልፏል። በተጨማሪም ሱዳን በ9.1 ሚሊዮን የሀገር ውስጥ ተፈናቃዮች በዓለም ትልቁን ቀውስ እያስተናገደች ትገኛለች። ስደተኞችን ከማስተናገድ ጋር በተያያዘም ኢትዮጵያ 1.2 ሚሊዮን በላይ ስደተኞችን ተቀብላ እያስተናገደች እንደምትገኝ በመጋቢት ወር የወጣው የዚሁ ድርጅት መረጃ ያመለክታል። ከነዚህ ስደተኞች መካከል 521,000 ገደማ በመሆን የደቡብ ሱዳን ዜጎች ከፍተኛውን ቁጥር ሲይዙ የሶማሊያ፣ የኤርትራና የሱዳን ዜጎችን በቅደም ተከተል ተቀምጠዋል። ይህ ከፍተኛ ቁጥር ያለው የስደተኞች ፍሰት ኢትዮጵያ ራሷ በሀገር ውስጥ መፈናቀል፣ በአየር ንብረት ለውጥ ተጽዕኖዎች፣ በኢኮኖሚ ጫናና በምግብ ዋስትና እጥረት እየተፈተነች ባለችበት ወቅት ብሔራዊ የአገልግሎት ስርዓቶቿ ላይ ተጨማሪ ጫና ፈጥሯል ሲል ሪፖርቱ ገልጾታል። የኮሚሽኑ መረጃ እንዳመለከተው እስከ 2025 መጨረሻ በኢትዮጵያ የሀገር ውስጥ ተፈናቃዮች ቁጥር ከ2 ሚሊዮን በላይ መድረሱን ነው። በዚሁ ሪፖርት የኢትዮጵያ የስደተኞችና ተመላሾች አገልግሎት ከተባበሩት መንግስታት ከፍተኛ የስደተኞች ኮሚሽን ዩኤንኤችሲአር እና ከ38 አጋር ድርጅቶች ጋር በመተባበር የ2026 የሀገር ውስጥ የስደተኞች ምላሽ እቅድን ይፋ አድርገዋል። እቅዱ በሀገሪቱ ለሚገኙ ስደተኞች ተመላሾችና ለሚያስተናግዷቸው የአካባቢው ማህበረሰቦች አስፈላጊውን ሰብአዊ እርዳታ ለማቅረብና ዘላቂ መፍትሄ ለመፍጠር 577.8 ሚሊዮን የአሜሪካ ዶላር አስቸኳይ በጀት የሚጠይቅ ነው።
የተወደዳችሁ አሁን የምትከታተላችሁ የምትገኙት ሚንበር ኸበርን ነው። አብራችሁን ስላላችሁ ደስ ይለናል። ለሚንበር ኸበር ጥቆማ ወይም ማስተያየት ካላችሁ በአጭር የስልክ ቁጥር 9282 ላይ ብትልኩልን አጣርተን መልሰን ለእናንተው እናቀርባለን። የሚቀናችሁ ማህበራዊ ሚዲያ ከሆነ በሁሉም አማራጮች @ሚንበር ቲቪ ብላችሁ ብትፈልጉን ታገኙናላችሁ። ድረገጻችንን www.minbertv.com ብትጎበኙ ደግሞ አዳዲስ መረጃ ታገኛላችሁ። አሁን ደግሞ የዕለቱን አብይ ጉዳይ እናስታውሳችሁና እንመለስ። በሳውዲ አረቢያ በአስቸጋሪ ሁኔታ ውስጥ የነበሩ ከ1500 በላይ ኢትዮጵያውያን ወደ ሀገራቸው መመለሳቸውን የሴቶችና ማህበራዊ ጉዳይ ሚኒስቴር አስታወቀ። ከቆይታ በኋላ እየበረታ የመጣው ከፍተኛ የሙቀት ማዕበል አውሮፓ ትምህርት ቤቶችን እንድትዘጋና የባቡር ጉዞዎችን እንድትሰርዝ አስገድዷል። እንመለስበታለን። ይጠብቁን። በኮንጎ የኢቦላ ታማሚዎች ቁጥር ከ1000 በላይ ደረሰ። መሐመድ ንጉስ አብዱ የተዘጋጀውን ዝርዝር ያቀርበዋል። በኮንጎ የኢቦላ ታማሚዎች ቁጥር ከ1000 በላይ ደረሰ። በዲሞክራቲክ ሪፐብሊክ ኮንጎ የተረጋገጡ የኢቦላ ታማሚዎች ቁጥር ከ1000 በላይ ማለፉን የጤና ባለስልጣናት ባወጡት የስርጭት ሁኔታ መረጃ ገልጸዋል። የዲሞክራቲክ ኮንጎ የጤና ሚኒስቴር ባወጣቸው መረጃዎች መሰረት ሀገሪቱ 254 ሰዎችን ህይወት ጨምሮ 1003 የተረጋገጡ ተጠቂዎችን የመዘገበ ሲሆን አጠቃላይ የበሽታው የሞት ምጣኔ 25.3 በመቶ ደርሷል። በመግለጫው መሰረት በአሁኑ ወቅት በአጠቃላይ 365 ታማሚዎች ተለይተው ወይም ሆስፒታል ገብተው ክትትል የተደረገላቸው የሚገኝ ሲሆን 100 ታማሚዎች ደግሞ አገግመዋል። በሽታው በተከሰተባቸው 3 ግዛቶች ውስጥ ከታማሚዎች ጋር ንክኪ የነበራቸው ሰዎችን የመከታተል ምጣኔ 58 በመቶ ላይ ይገኛል። የበሽታው ስርጭት እየጨመረ ቢመጣም የክትትል ስራዎችን በማጠናከር በህብረተሰቡ ዘንድ ያለውን የግንዛቤ ማስጨበጫ ስራ በማጠናከር እንዲሁም የሕክምና አያያዝንና የምርመራ አቅምን ለማሳደግ በሚደረጉ ቀጣይ ጥረቶች የኢቦላ መከላከያ ስራዎች አሁንም በንቃት እየተከናወኑ እንደሚገኙ ባለስልጣናቱ ገልጸዋል። የአውሮፓውያን አቆጣጠር ከ2014 እስከ 2016 ባሉት ዓመታት ኢቦላ በምዕራብ አፍሪካ ተከስቶ በታሪኩ ከተገኘበት 1976 ጀምሮ ከተመዘገበው በበለጠ ከ28600 በላይ ሰዎች ተይዘዋል። ይህ በሽታ በምዕራብ አፍሪካ ውስጥና ውጭ ባሉ በርካታ ሀገራት እንዲሁም በጊኒ፣ ሴራሊዮን፣ አሜሪካ፣ ዩናይትድ ኪንግደም እና ጣሊያንን ተዳርሶ 11325 ሰዎችን ገድሏል። ኢቦላ ለሞት የሚዳርግ አደገኛ የሆነ ተላላፊ በሽታ ነው። መጀመሪያ ላይ የሚታዩት ምልክቶች ትኩሳት፣ ራስ ምታት፣ ከፍተኛ ድካም፣ የጡንቻ ህመምና ጉሮሮ መከርከር ናቸው። ቫይረሱ በሰውነት ውስጥ ሲሰራጭ ማስመለስና ማስቀመጥ ይከሰታል። አንዳንድ ሰዎች ደግሞ ሰውነታቸው ውስጥ እና ከሰውነታቸው ውጭ ደም ይፈሳቸዋል። በቫይረሱ የተያዙ ሰዎች ምልክት የሚያሳዩት ከ2 ቀናት እስከ 3 ሳምንት ባለው ጊዜ ውስጥ መሆኑን የጤና ባለሙያዎች ይናገራሉ። በዮርዳኖስ አስተናጋጅነት የሚካሄደው የአረብ ውጭ ጉዳይ ሚኒስትሮች አስቸኳይ ስብሰባ በኦማን ተጀመረ። በመካከለኛው ምስራቅ ቀጠና በፍጥነት እየተለዋወጡ ያሉ የፖለቲካና የደህንነት ሁኔታዎችን ተከትሎ በተጋረጡ ተግዳሮቶች ላይ ለመምከር የአረብ ሀገራት የውጭ ጉዳይ ሚኒስትሮች ዛሬ ሰኞ 15 2018 በዮርዳኖስ ዋና ከተማ ኦማን አስቸኳይ የምክክር ስብሰባ ማካሄድ ጀምረዋል። የምክክር መድረኩ የተዘጋጀው በዮርዳኖስ ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር አይማን ሳፋዲ ጥሪ ሲሆን ዋና ዓላማውም በጋራ ቀጠናዊ ጉዳዮች ላይ የአረብ ሀገራትን አቋም ማስተናገድና ጥብቅ የዲፕሎማሲ ቅንጅት መፍጠር ነው ተብሏል። ከዚህ የምክክር ስብሰባ በመቀጠል ዮርዳኖስ 165ኛውን መደበኛ የአረብ ሀገራት ሊግ ምክር ቤት ስብሰባ በሚኒስትሮች ደረጃ በድጋሚ በጀመረው ጉባኤ ታስተናግዳለች። ይህ ስብሰባ ከ10 ዓመት በፊት በባህሬን ሰብሳቢነት የተጀመረውን የጋራ የደህንነትና የፖለቲካ አጀንዳዎች ውይይት የሚያስቀጥል ነው። ውይይቶቹ የአረብ ሀገራትን ብሔራዊ ደህንነት በሚነኩ ዓለም አቀፍ ጉዳዮች ላይ ያተኩራሉ። የቮይስ ኦፍ ኤሚሬትስ ዘገባ እንደሚያመላክተው ሚኒስትር አብድል አጢ በቀጠናው ጉዳዮች ላይ እየተደረጉ ባሉ ውይይቶች ላይ ውጤታማ አስተዋጽኦ ያበረክታሉ ተብሎ ይጠበቃል። በኦማን የሚደረጉ ስብሰባዎች የአረብ ሀገራት ለተጋረጡባቸው ውስብስብ ቀውሶች
ዲፕሎማሲያዊ መፍትሄዎችን ለመፈለግ ያላቸውን ቁርጠኝነት ያሳያል ተብሏል። ይህ የሆነው በፈጣን ዓለም አቀፋዊ ለውጦች ሳቢያ የሚመጡትን የፖለቲካ፣ የደህንነትና የኢኮኖሚ ተግዳሮቶች ለመጋፈጥ የአረብ ሀገራት አንድነት ይበልጥ በሚያስፈልግበት ወቅት ነው። እነዚህ ስብሰባዎች በቀጠናዊና ዓለም አቀፋዊ ደረጃዎች በቁልፍ ጉዳዮች ላይ የአረብ ሀገራትን ቅንጅት የሚያጠናክሩ ውጤቶችን ያስገኛሉ ተብሎም ይጠበቃል። የበረታ የመጣው ከፍተኛ የሙቀት ማዕበል አውሮፓ ትምህርት ቤቶችን እንድትዘጋና የባቡር ጉዞዎችን እንድትሰርዝ አስገደደ። አብዛኛው የአውሮፓ ክፍል በሚቀጥሉት ቀናት ለሚበረታው ከፍተኛ የሙቀት ማዕበል አንዳንድ ሀገራት የሙቀቱን ተጽዕኖ ለመቀነስ ልዩ እርምጃዎችን እንዲወስዱ አስገድዷቸዋል። ከሀገራት መካከል ፈረንሳይ በሳምንቱ መጨረሻ ከሙቀት መጨመር ጋር የተያያዙ የሰዎች ሞትን መዝግባለች። በፈረንሳይ ከ96ቱ የሀገሪቱ ዋና ዋና ክፍለ ሀገራት መካከል በ49ኙ ላይ የከፍተኛ አደጋ የአየር ሁኔታ ማስጠንቀቂያ የተሰጠ ሲሆን ይህም በሳምንቱ መጨረሻ ከነበረበት ከ35 ክፍለ ሀገራት ከፍ ብሏል። ባለስልጣናት ዛሬ ሰኞ 845 ትምህርት ቤቶች እንዲዘጉ መደረጉን ያስታወቁ ሲሆን ሌሎች 1800 ትምህርት ቤቶች ደግሞ ተማሪዎቻቸውን ከተለመደው ሰዓት ቀድመው እንዲያሰናብቱ ተወስኗል። አንዳንድ የፈረንሳይ አካባቢዎች ከ40 ዲግሪ ሴልሺየስ በላይ የሆነ የሙቀት መጠን መዝግበዋል። ይህም ለሰኔ ወር እጅግ በጣም ከፍተኛው ነው። በደቡብ ምዕራብ ጂሮንድ ቀጠና የአካባቢው ባለስልጣናት እድሜያቸው በ80 እና 95 ዓመት መካከል የሆኑ የሶስት ሰዎች ሞት በከፊል በዚህ ከፍተኛ ሙቀት ምክንያት እንደሆነ ገልጸዋል። የፈረንሳይ የአየር ሁኔታ ተንባዮች እንደሚሉት የአሁኑ የሙቀት ማዕበል እንደ አውሮፓውያኖች አቆጣጠር በነሐሴ 2003 በፈረንሳይ ውስጥ ወደ 15000 የሚጠጉ ሰዎችን ሕይወት ቀጥፎ ከነበረው አስከፊ የሙቀት ማዕበል ጋር እኩል አደገኛ ሊሆን ይችላል። ከፈረንሳይ በተጨማሪ ቤልጂየም የባቡር አገልግሎቷን እንደምትቀንስ አስታውቃለች። በፈረንሳይ በዋናነት በፓሪስ እና በዙሪያዋ ባሉ የከተማ ዳርቻ መስመሮች ላይ አገልግሎቱ ተቀንሷል። የቤልጂየም ብሔራዊ የባቡር ኩባንያ የባቡር ብልሽቶች የባቡር ሀዲዶችን የመዝጋት አደጋን ለመቀነስ ሲባል ሰኞና ማክሰኞ የሚሰሩ አንዳንድ የስራ መግቢያና መውጫ ሰዓት ባቡሮች መሰረዛቸውን አስታውቋል። የስፔን የአየር ሁኔታ አገልግሎት እሁድ ቀንና ሌሊት የታየው እጅግ በጣም ከፍተኛ የሆነ የሙቀት መጠን እስከ ረቡዕ ድረስ እንደሚቆይ አስጠንቅቋል። በአንዳንድ አካባቢዎች የሙቀት መጠኑ 44 ዲግሪ ሴልሺየስ ይደርሳል ተብሎ ይጠበቃል። ውድ ተመልካቾች ለዛሬ ያዘጋጀነው የሚንበር ኸበር በዚሁ ተጠናቀቀ። ፋይዛ መሐመድ አብሬያችሁ ቆየው። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።